አብርሽና ሩታ አብረው ማደራቸውን እንግዲህ ትናንትና በላይቭ ይፋ አድርገዋልኝ። እንግዲህ ያልሰማችሁ ስሙ። በተለይ የሄርሜላ አድናቂዎች እንደዚያ ስትንገበገቡ የነበረ አብርሽና ሄርሜላን ለማጋባት ብር ስታሰባስቡ የነበረ ዛሬ ሁላችሁም ያው ትሰማላችሁ ብለን ተስፋ እናደርጋለን። ካልሰማችሁ ደግሞ በቲክቶክም በዩቱብም ወይም ከአብርሽ ቤት እንግዲህ ትናንትና በላይቭ ገብተው አይታችኋል። እንግዲህ ትናንትና ሁላችሁም ፌንት እንደወደቃችሁ አንዳንድ መረጃዎች ተሰምቷልኝ ወይም እንግዲህ አይተናል በየሚዲያው። እንዴት አብርሃም እንዴት እንደዚህ ያደርጋል? እንዴት ከሚስቱ ጋር ይተኛልኝ? እንዴት ፈተሁ ያላትን ሚስቱ እንዴት ታርቃታል? ያማቸዋል እንዴ? አብርሽ እኮ ማለት ነው ሄርሜላ መጠቀሚያ ነው እንጂ ያደረጋትኝ ሊወዷት አፍቅሯት አይደለም። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። ትናንትና እንግዲህ አብርሽና ሩታ በአንድ ምሽት አብረው እንደሚያድሩ ወይም እንግዲህ ሌሊቱን አብረው እንደሚያነጉ ትንሽዬ በደቂቃም ወይም በሴኮንድ ያህልም በሩታ ቤት በላይ መተው አሳይተውናል። ያነ ማለት ብዙዎች እንግዲህ ይሄ ነገር ትምህርት ሊኖር ይችላል። አብርሽም የሆነ ነገር ተናግሮ ነበር በነገራችን ላይ ማለት ነው ለብዙዎቻችሁ ትምህርት ይሆናል ብሎ ግን አቋረጠው። ያን ነገር አሁን ቁጭ ብዬ ሳስበው ምን መሰላችሁ? ይሄ ነገር ለብዙዎቻችሁ ትምህርት ይሆናልኝ ያለው ለሄርሜላ አድናቂዎች መሰለኝ። እኔ ሚስቴን እወዳታለሁኝ ምንም ብጃጃልም ምንም ከሄርሜላ ጋር ብዙ ሰዓት ባሳልፍ ብዙ ሰዓቶች ቆንጆ ነገሮችን አብረን ብናሳልፍ ግን ልቤ ያለ ከሚስቴና ከልጄ ጋር ነው እንደማለት መሰለኝ እኔ እንደገባኝና እንደተረዳሁት። ግን እሱ አልጨረሰውም። የሆነ ነገር እንደዚያ ስል ሩታ መጨረሻ ላይ መጣኝ ማለት ነው። እና ሄርሜላ እንግዲህ እንደዚያ እባክህና እኔ ከገዛውልህ ቤት ረፍና ልጅህን ለሩታ ስጣት ምናምን እያለችው እሷም ተባብለዋለች። አብርሽም ቀና ብሎም አላያትም። እሱ እንግዲህ ከልጁ ጋር ነው። ትናንትና እንግዲህ አብረው አድረዋልኝ፣ አብረው አምሽተዋልኝ። በጣም ቲክቶኩም ዩቱቡም ዛሬ እንዴት ደስ እንደሚል ማለት ነው። እኔ እኮ አንዳንዴ አብርሽና ሩታ በጣም ይገርሙኛልኝ። እኔ የገረመኝን ነገር ያው እናንተም ሊገርማችሁ ይችላል። የሆነ ነገር ያስጠሉንና ይደብሩንና ሁሌ ጭቅጭቅ፣ ሁሌ ነገር እንደዚያ ያኔ ሁለታቸውን እኛ አብርሽንም ሩታንም አንጠላቸውም። አብርሽን የምንጠለው ወይም ልንናገረው ወይም ልንሰድበው የምንችለው በሚሰራው ስራ ነው። እንዴት ሩታ ሁሌ ትሰደባለች፣ እንዴት ትረገጣለች፣ ለምን የሚል ነው እንጂ እንደ ወንድ ልጅ ማለት እንደ ባለ ትዳር እንደ ባል ሩታን ለምን ነው ማያስከብራት? ለምን ነው አንዳንድ ቀን ነው ሚስቴ ናት እንዲህ አትበሉ የማይል እያልን ነው እንጂ በቃ ከፍቅረኛ አንስተው እስካሁን ደግሞ መሻላ ልጅ ወልደዋልና ያንን ነገር ለምንድን ነው እንደዚህ የማያደርግ እያልን ነው እንጂ እኛ አብርሽንም ሩታንም በጣም ነው የምንወዳቸው ማለት ነው። ሁለታቸውንም እንደዚያ ነው። ግን አሁን ደግሞ የሚሰራው አንዱ ተበዳይ እንደዚያ። እኔ ወንድ ልጅ ብዙ ጊዜ እናገራለሁ፣ ወንድ ልጅ ቢረገጥ ችግር የለም። የመነሳቱ እድል ከ190% ራሱን አቅሙን እንትን ብሎ አሻሽሎ ተሎ ይነሳል። ሴት ልጅ ደግሞ አንዴ ከተሰበረች ያንን ነገር ለማሻሻል ምናምን ነገር በጣም ጊዜና ሰዓት ይወስድባታል። እና ለዚያ ነው ሴት ልጅ ከጎኗ እንቆም። እኛም ከሆነ ሄርሜላን አንጠላትም። ሄርሜላን ጠልተናት ሳይሆን የምታደርገው ድርጊት ትክክል አይደለም የሚል ነው። እና እንግዲህ አብርሽ ምንድን ነው ያለው? እኔና ለብዙዎቻችሁ ትምህርት ይሆናል ያለ እኔ ልቤ ሩታን ብፈታትም ግን ልቤ ያለ ከሩታ ጋር ነው ለማለት ይሁን ምን ይሁን ብቻ አላውቅም፣ ግን አልተናገረም። እና እንግዲህ የሄርሜላ አድናቂዎች ብር ስታዋጡ እና አብርሽም እነ ሩታም በቲክቶክ ላይቭ እንመጣለን ብለው ነበር። ያንን ነገር ደግሞ ብር ሊሰበሰቡ ነው እንዲህ ነው እየተባሉ ስለሆነ ያንን ነገር ገታ አድርገው ነው መሰለኝ በዩቱባቸው የመጡ ማለት ነው። እና እንግዲህ ምርጥ ምሽት ምርጥ ጊዜ አሳልፈዋል ብለን እናስባለን። እንግዲህ ትናንትና ላይቭ ላይ አይታቸዋልኝ። ከአንድ አልጋ አብረው ሊተኙ አብርሽም የትራስ ልብሱን ከመሀል ላይ ከልሎት ነበር እና ብቻ በጣም ደስ ይላል። እንደዚህ ስትፋቀሩ በጣም ደስ ትላላችሁ በጣም። እና የሰው ልባችን በጣም ጥልቅ ብላችሁ አውቃችሁና እኔ አሁን አንዳንዴ በጣም ይደብሩኝና ከዚያ በኋላ ደግሞ የሆነ ነገር ደግሞ አልቆርጥም። ዛሬ ነገ ይታረቃሉ እንደዚህ የሆነ ነገር ስላችሁ ሁሌ አመት ምናምን ነገር በለጣቸው ችክ ማለታቸው ማለት የሆነ ግግም አሉ። አንዳንድ ጊዜ እኮ ይታረቁና የሆነ ከስንት ወራት በኋላ መልሰው የሚጣሉበታል። እነሱ
ገና ያውቁ ጥምቀት አያውቁ ሁሌም በአመት ባሉ ሰው ፏፈሽ እያለ ይመጣል ኦዲየንሶቻቸው እንደዚያ ነገር እና ይህን ነገር ለምንድን ነው እነሱ ማድረግ? በነገራችን ላይ እኔ አንዳንዴ በጣም ይገርሙኛል። ጎበዞች ናቸው። የሆነ የዩልኝ ነገር አይወዱም መሰለኝ። ዝም ብሎ በቃ ከስራና ስራ ላይ ብቻ ነው የሚያተኩሩ። እና እንግዲህ የሄርሜላ አድናቂዎች ነፍስ ይማር። የምትፈልጉት ነገር ካላችሁ እናቀብላችኋለን፣ እንረዳችኋለን። ሄርሜላም ይቅርታ ጠይቂና ወደ ራስሽ ተመለሽ። ሩታና አብርሽ እንግዲህ መልሰው ካልመጣባቸው ትናንትና ምርጥ ምሽት ነው ያሳለፉና በጣም ደስ ይላለኝ። በዚህው ዝለቁበት። ኦዲየንሶቻችሁን በጣም እየጠሏቸው ስለሆነ ትንሽ ጊዜ ወደ ራሳችሁ ጋባ አድርጉ። በቃ ታረቁ። አብርሽም ሽማግሌ ይዘ እኛ ግን እንደዚህ ያለ መታረቅ አንፈልግም። ይኸው ውስጣችሁ እኮ በጣም ይዋደዳል። በጣም እንደናንተ የሚፋቀር ሰውና እንደሚዋደድ እንዴ ፍቅር በአሁኑ ሰዓት አለ እንዴ እስከምንል ድረስ ነው ፍቅራችሁን። በጣም ብዙ የማንተዋወቅ ሰዎች እንደዚህ ያስተዋወቃችሁና እንድንዋደድ በእናንተ ብዙ ነገሮች አግኝተናልና አሁንም አትጣሉ፣ አብራችሁ ኑሩ። እንግዲህ ልዑልዬም እያደገ ነው፣ ሸበላ ሆኗልኝ። አይ አብርሽ ማለት ነው። አሁን አንተ እንደዚህ የምታለቅስ በኦዲየንስ ልታስይዘኝ አይደል? በቃ ኦዲየንስ እንደምንረግጠው እኮ በትክክል ነው አብርሽ የሚያውቅ ማለት ነው። ስራውን ያውቃል። ብዙ ሰዎች አብርሽን አትናገሩ አትበሉን፣ አብርሽን አትሳደቡ አትበሉን። እራሱ ማለት ነው እራሱ ጥንቅቅ ከራሱ በላይ ንፋሳ ከራሱ በላይ ንፋስ። አብርሽ ራሱን ያውቃል እንደምንሰደበው። እሱ ደግሞ እንዲሰደብ ይፈልጋል፣ እንዲረገጥ ይፈልጋል። ሆ ብሎ ነው የሚያጠፋላለሁኝ እና ሆ ብሎ እስካጠፋ ድረስ እኛ ደግሞ አይተን ዝም አንልም። አይተናቸው ዝም ካልንማ በቃ አልወደድናቸውም ወይም ያን ነገር አልተመቸንም እስከመጣልን ድረስ እንረግጠዋልና ከልጁም ጋር እንደዚያ እንትን ሲል ሲያለቅስበት የሆነ ነገር ብሎት አሁን በኦዲየንስ አሁን ልታስይዘኝ ነው እንደዚያ ሲለው እና እንደሚሰደብና እንደሚረገጥ በደንብ አድርጎ ያውቃል። እና የወንዶች አሽቃባጮች የአብርሽ አሽቃባጮች ደህና ናቸው። አብርሽና ሩታ ታርቀዋል። እንግዲህ ዛሬ ደግሞ ምን እንደሚያመጡብን አናውቅም። ሄርሜላም እንግዲህ አብርሽ የገዛልሽን ቤት ሳትገቢበት ወይኔ ሳይገባልሽ ማለት ነው። አይ ለነገሩ አብርሽ አይታመንም። አንዴ ከዚህ አንዴ ከዚህ ነው የሚልና ብቻ የወሩታ ደህና ሆኜ እስከ ልጅሽ የልጅሽን ተቀብለሻልኝ ይመችሽ። እና ቤተሰቦች የትናንት ነው ምሽት ከዩቱብ እስከ ቲክቶክ በጣም ደስ የሚል ጊዜ ነው። አንድ ቀን ሁለት ቀን ግን በጣም ደብሮን ነበር ማለት ነው። የሚያመጡት ቪዲዮ በጣም የሚደብር የወረደ የሰገጠ ስለሆነ ትንሽ አስጠልቶ ነበር። ግን ዛሬ ቲክቶኩም ዩቱቡም በጣም ደስ ይላል እና እናንተ ፍቅር ነው የሚያምርባችሁ ማለት ነው። ጠባ አያምርባችሁም አይደለ ቤተሰቦች? እስቲ ላይክ አድርጉ። ዛሬ ደግሞ ምን እንደሚያመጡ እንመለከታለን፣ እናያለን። የሚረገጥ ከሆነ ደግሞ እኛ ችግር የለብንም እንረግጣለን ማለት ነው። በቪዲዮ ነው በነገራችን ላይ እኛ እንጂ ሰውን እብድ አይደለንም። ከመሬት ተነስተን አንረግጥም። ሴት ልጅ መሰደብ የለባትም። ሴት ልጅ መዘቅዘቅ የለባትም። ሴት ልጅ ከፍ ማለት ነው ያለባት። በቃ ሞራሏ እንዳይሰበር መሆን ነው ያለባት። እኛ ሄርሜላን ብዙዎቻችን እንደ ጠላናት ታውቃለች። ግን ቢሆንም ያንን ነገር ወደ ራሷ መመለስ አቅቷት ነው እንጂ ሄርሜላም ይቅርታ ከጠየቀች ሴት እስከሆነች ድረስ እናበረታታታለን የሚል ሀሳብ ነው ያለኝ እና ቤተሰቦች በሌላ ቪዲዮ እስከምንገናኝ ደህና ቆዩልኝ።